የኢትዮጵያን የ5 ዓመት ዕዳ እከፍላለሁ ድንግል ማርያም እስካለች ድረስ የኔ ገንዘብ ቢቃጠል አያልቅም ወዘተ እያለ ሲሰክሰን የነበረው ወልደ ጊዮርጊስ ኢትዮጵያውያንን ዘርፎ ከጠፋ ቀናት ተቆጥሯል። አጀንዳ ተሰጣን እንደተባለ ህዝብ እንግዲህ ሁሌም ቀን በቀን ችግር የማያጣን የኢትዮጵያ ህዝቦች አሁን ደግሞ ባለሀብት ነኝ ሲል የነበረው ከዚህ ቀደም በቲክቶክ በሶሻል ሚዲያዎች በቢሊዮን የሚቆጠር ገንዘቦች አለኝ በማለት የተለያዩ ድርጅቶችን ከፍቶ አዲስ አበባ ላይ ቢሮ ላይ ተቀምጦ ከወጣቶች ጋር ሲያወራ የስራ እድል ሲያመቻች የነበረው ወልደ ጊዮርጊስ ቢጣው ድንገት ገንዘብ ሰብስቦ ድራሹ ጠፍቷል። እስቲ ስለሱ ያስኳቸውን መረጃዎችና ሰዎች ምን አሉ፣ ምንስ ተናገሩ፣ የገንዘብ የሰጡትስ እነማን ናቸው የሚሉትን በዝርዝር እንመለከታለን። ቪዲዮ ለሁሉም ተደራሽነት እንዲደርስ በላይክ ጀምሩ። ይመቻችሁ። ብሰጥ አይደለም ብደፋው አያልቅብኝም። እውነት ብደፋው ብቀደው ባቃጥለው አያልቅም። ዋናው ድንግል ማርያምን ህሊናዬን ስቼ ህሊናዬን አጥቼ እማምላክን የጭንቃ ማላጇን ከዛ ጎዳና ህይወት አውጥታ የሾመችኝን እማምላክን ስጠይቃት የማትሰስትብኝን እማምላክን እስካልከደኋት ከሷ አቅፍ እስካልወጣሁ ድረስ እንደው አትስጉ። ኧረ ይሄ ልጅ የምትሉ አላችሁ፣ መጨረሻያን ያሳየን የምትሉ አላችሁ። እድሜያችሁን ያርዝመውና እናንተም ለመቃጠል እኔም በጣም በከፍታ ለመብረር ያብቃል። እንደምትመለከቱት እንግዲህ ወልደ ጊዮርጊስ ማን ነው የሚለውን ባጭሩ ለማሳየት ነው ይህን ቪዲዮ መጀመሪያ ላይ ጋበዝኳችሁ። የኔ ገንዘብ አያልቅም ቢቃጠል ምን ቢል የማያልቅ ገንዘብ ነው ያለኝ ብሏል። እንግዲህ እኔ አንዳንዴ ሃይማኖት ላይ የሚደበቁ ሰዎች ጥሩ ከጀርባቸው የሆነ ነገር ያለ ነው የሚመስለኝ። እናንተስ ምን ሐሳብ አላችሁ? እስቲ ምንድነው በዝርዝር ያደረገው የሚለውን ባጭሩ እና ወይንታ ሌሎች ሰዎች ታዋቂ ሰዎች የሰጡትን ስለሱ እንዲሁም ገንዘብ ተወስዶባቸው የደረሰባቸውን የጻፉትንም እናነባለን። ይቀጥላል። ዋይቤስ የሚባል ድርጅት በማቋቋም ገንዘብ አስቀምጣችሁ በየወሩ ከፍተኛ ገንዘብ ይከፈላችኋል፣ ከ6 ወር በኋላ ያስገባችሁትን ገንዘብ ይመለስላችኋል በማለት በርካታ ቢሊዮን ብር ከሰበሰበ በኋላ መጥፋቱ ተረጋግጧል። በተለይ አዲስ አበባ ውስጥ ቤትና መኪናቸውን እየሸጡ በሚሊዮን የሚቆጠር ብር ገቢ ያደረጉ በርካታ ሰዎች በዚህ ሰዓት እያለቀሱ መሆኑ ይታወቃል። እኔ የሚገርመኝ ግን ህዝቡ እንዴት ነው ቆይ መች ነው መንቃት የሚችለው? እውነት ለመናገር እንዴት ነው ሳይሰራ ቁጭ ብሎ ገንዘብ ካለው አገለባብጦ ነግዶ ራሱ መስራት እየቻለ ለሰው ሰጥቶ ውለድልኝ አስወልድልኝ እንደማለት እኮ ነው። በጣም ነው የሚገርመው። ከፊንቴክ መማር ሰው አይችልም? እነዛ ትላልቅ አርቲስቶች እንኳን ማስታወቂያ የተሰራበት ፊንቴክ ዋቀልጧል አይደል እንዴ? አሁን ድጋሚ ደግሞ እንዲህ አይነት ስህተቶች እሱ ያለ የሚገኘው ምንድነው? ከ100,000 ብር 10,000 ብር ሰጣለሁ፣ ከ1 ሚሊዮን 100,000 ብር ሰጣለሁ እያለ ወለዱን በጣም ያበዛውና እነሱ ሰው 40 ሚሊዮንም ድረስ የሰጠ ሰው አለ እያለ ሐሳብ የተሰጠበት ይገኛልና ከ10,000 ብር 1,000 ብር ሰጣለሁ፣ ከ100,000 ብር 10,000 ብር ሰጣለሁ እያለ ገንዘቡን እየጨመረ ከብዙ ሰው ነው የተሰበሰበው። አሁን እንግዲህ ቢሮ ተዘግቷል ሙሉ ለሙሉ። እስቲ የተሰጡትን ሐሳቦች ይቀጥላል። እንደውም ከዛ በፊት ቆይ ሰዎች ከሰጡት ትችቶችን ከማቅረቤ በፊት ምን ላሰማችሁ መሰላችሁ? ገንዘብ የተወሰደባቸው ሰዎች ኮመንት ላይ ቢሮ ተዘግቷል የሚል ነገር ወልደ ጊዮርጊስ ለቆ ነበር። ከዛ በኋላ የሰጡትን ኮመንት ላይ ያስቀምጡትን ሮሮ ላሰማችሁና ወደ ሌላው ሐሳብ እንሄዳለን። ከዛም ኮሜንቶቹን እስኪያቸው የሆነ በቃ ማለት ህዝቡ የሚኮምተው ኮሜንት የት ነበርኩ እኔ ነው በቃ ወይስ ይሄ ነገር ምንድነው? እሱ ያልፍልኛል ብዬ 12 ዓመት ስራ ደሞዜን ነው ተበድሬ የገባው ተአረዳ ወልድዬ በማርያም ይዤሃለሁ ይላል። ከአዲስ አበባ ብቻ 100,000 አስክሬን በአንድ ቀን ይቀበራል። ተው ወልደ ጊዮርጊስ ነፍስ አይማርም ማለት ምን ተፈጥሮ ነው? ምን አይነት ስራ ነው እሱ? እና ሌሎች እንደኔ ግራ ይገባቸውም አሉ። እውነትም ግራ ይገባል። እኔም ግራ ገብቶኛል። ምክንያቱም ሰው ሳይታወቅ ከስር በጣም ብዙ ሰው ነው አዲስ አበባ ላይ ገንዘብ የሰጠው አለ ይወልልኛል ብሎ እና ይሄን ፖስት ሲያደርግ ነው ከስር ላይ እባክህ እያለ ነው እንግዲህ አዲስ አበባ ላይ ይሄን ሰው ከጉሮሮ ከመቀነቱ ቀንሶ ያለውን ጠራርጎ መኪናም ያለው ሸጦ የሰጠም አለ እየተባለ ነው። አስቡት፣ ቢሮ ተዘጋ፣ ማንም ሰው የለም፣ ድምፁ ጠፋ ሲባል ምን አይነት ድንጋጤ ውስጥ እንደሚገባ እግዚአብሔር እንግዲህ ከዚህ ነገር ያውጣቸው ነው የምንለው። ህዝቡ ቢማር አሪፍ ነው፣ ቢነቃ ቢያገናዝብ። መጀመሪያ ለምንድን ነው የምሰጠው? ያለፋበትን ቀጥታ እንዴት ነው ውለድልኝ ብሎ የሚሰጠው? አይሰራበትም። ገንዘብ ካለው በሚሊዮን ካለው ምን አሰጠው? መኪና ካለው አይሰራበትም። ለሱ ቁጭ ብሎ ከሚሰጥ ትንሽ ያወዛግባል። ብቻ እስቲ ይቀጥላል።
እኔ የሚያጭበረብረው ሰው አይደለም። በጣም እየገረመኝ ያለው የሚጭበረበረው ሰው እንዴት ሰዎቻችንን ትነካለ ብሎ እኮ ያኔ ቪዲዮ ስንሰራ ይሄ ወልደ ጊዮርጊስ የሚሄድበት መንገድ ትክክል አይደለም ስንል በኮሜንት በኢንቦክስ እንዴት እሱ ንጉሳችን መልአክ ነው እሱ የሰው ብር አይበላ ጂኒ ጃንካ ብለ እየየ ለመበላት ለመበላት እንደገና ጠበቃ ትሆናለህ እንዴ አንተ ለሰው እና ገንዘቡን አሁን ረቂቅም ሆነ ወይ ቤስ የሉም። አሁን እዚህ ሀገር ላይ እንቅስቃሴ እያደረጉ አይደለም። ሁለቱም ድርጅቱን ዘግተዋል። ምን እያደረጉ እንደሆነ ማቅለ ነገር የለም። ዱባይ ሄዷል አንዱ እና ለመበላት እንደዚህ መጣደፍ ምንድን ነው? እውነት ነው። እኔ አስታውሳለሁ ይሄና ወንታ በርሰሳ ሆነው ይሄ ነገር አጠራጣሪ ነው መመርመር አለበት እባካችሁ ሰከን በሉ ሲባል ምቀኞች ምናምን የተባሉ የተሰደቡ ነበር። እንግዲህ አሁን እያዩት ነው። ሰው ደግሞ ተው ሲባል ስለሚጓጓ ነው መሰለኝ ከተበላ በኋላ ነው ነገሮችን የሚያገናዝበው። እስቲ እኔ ምለው ባይዘው ወይ ከፊንቴክ በኋላ ቀርቷል። ፊንቴክ ላይ በፊት ሼር ትሸጣለህ፣ በቃ ብር አምጡ 200,000 300,000 አምጡ እየተባለ መኪና እናመጣለን ይባል ነበር። አሁን እንደዚህ አይነት አሰራር ፈጽሞ ቀርቷል። ካፒታል ማርኬት ላይ ተመዝግቦ ድርጅቱ ያንን ሼር ይሸጣል። አንተም ኦንላይን ላይ ራስ የገዛውን ሼር እዛው መሸጥ ትችላለህ። ሪስኩን ማን ይወስዳል? መንግስት ይወስዳል ማለት ነው። ካፒታል ማርኬት ላይ ለተመዘገበ ድርጅት ማንም ኮተታም እየተነሳ 1 ሚሊዮን አምጣ 100 ሺህ ብር ሰጣለሁ 100 ሺህ ብር አምጣ 10 ሺህ ብር በየወሩ ሰጣለሁ ምናምን ስላለ ትረስት አድርገህ ገብተህ ለመክሰስ ራሱ እኮ አምጪ መሆን ነው። ዶርጎሪስ ከባድ ነው እንግዲህ በጣም ያሳዝናል። የሰጡት ሰዎች ይህን ነገር ሲመለከቱ ምን እንደሚሰማቸው አስቡት። እስቲ እናንተም ኮመንት አስቀምጡ ምን ተሰማችሁ ይህ ነገር ስትመለከቱ። በመንግስት የመጣ ነገር ቢሆን ቢያንስ መንግስት ማሳዣ መንግስት ላይ ትተማመናለህ እና ትገባለህ። ግን ቀጥታ መንግስት ጣልቃ ያልገባበት ነገር እንደ አራጣ በሉት ሄዳችሁ ገንዘብ አስረክባችሁ ለማንና ቤት ትላላችሁ። ከባድ ነው። በመጨረሻም እስቲ ወንታ በርሰሳ ታዋቂው ወንጀለኞችን የሚያጋልጠው አንዳንድ ሀሳቦች የሰጡትን እንመልከት። ኢንተርፖል ጎትቶ አምጥቶ ለፍርድ ሊያቀርበው ይገባል ብዬ ከማስበው ሰው አንዱ ይሄኛው ሰውዬ ነው፣ ወልደ ጊዮርጊስ ይልቃል ቢተው። ይሄ እኮ በቀላሉ ያደረገው እኮ ድሮ የሉም እነዚህ መለኮታዊ ኃይል አለን የሚሉ ጥንቆላ ውስጥ ነን ያለን የሚሉ ብር እናብዛላችሁ የሚሉ ተስፈኞች ማለት ነው። ያን ጊዜ ሰዎች ንቃተ ህሊና አይተው እነሱ ትልቅ መለኮታዊ ኃይል እንዳላቸው አድርገው ብር እንደሚያባዙ አድርገው ብር የሚበሉ ሰዎች፣ ይሄ ያንኑ ነው በዘመናዊነት ያደረገው። እውነት ነው ያስብላል። ምክንያቱም ምንም ነገር ማስረጃ መንግስት አካላት ውል ሳይኖር ቀጥታ በኃይል አባዛለሁ እንደሚሉት ነገር የጥንቆላ ነገር መጣና እንደዛ ነው ሰው እየሰጣ የሚገኘው። እንግዲህ መንግስት ጣልቃ ገብቶ ኬትም ከሸሸበት ማምጣት አለበት እያለን የሚገኘው ሀሳቡን እናስጨርሰውና ፕሮግራማችንን እናበቃለን። ንግድ ፍቃድ አወጣ፣ ሽንኩርትና ቃሪያ የሚሸጥ ሱፐርማርኬት የሚል ንግድ ፍቃድ አወጣና ከዛም በኋላ ምንድን ነው የሚያደርገው? አብረን እንስራ፣ ሽንኩርትና ቃሪያ እየወሰዳችሁ ትሸጣላችሁ ነው አግሪመንቱ። በአፍ ግን እኔ ብራችሁን ስጡኝ እና እኔ ልስራበት፣ ከዛም በኋላ በየወሩ 120% ኢንተረስት በየወሩ ከፍልሃለሁ ነው የሚለን። ለምሳሌ 40 ሚሊዮን ብር የሰጠ ሰው አለ ብሎ ሰው ነግሮኝ ደንግጫለሁ። 40 ሚሊዮን ብር ምንድን ነው የሚወልደው? ወልዶ እኮ ጨርሷል። 40 ሚሊዮን እኮ አርጅቷል እኮ። እውነት እኮ ነው። እንዴት ነው ሰው 40 ሚሊዮን ብር ኖሮት ለአንድ ግለሰብ አባዛልኝ ብሎ ሲሰጠው? መጀመሪያውን የተባዛ ገንዘብ እኮ ነው። ሰው እዚህ 1 ሚሊዮን 100 ሺህ ብር 200 ሺህ ብር ብርቅ ሆኖበታል። እሱ 40 ሚሊዮን ብር ሰጥቶ አሁን ተበላው ብሎ ሲያወራ እንዴት ነው? አያሳፍርም? እውነት ለመናገር 40 ሚሊዮንን ማምጣት የቻለ በእውቀት ነው አይደል? ሰርቶ ነው አይደል? ጥሩ ነው። 40 ሚሊዮንን የሚያክል ገንዘብ መፍጠር የቻለ ግለሰብ ለአንድ ሰውዬ አባዛልኝ ብሎ መስጠት አይከብድም? ይሄ ከባድ ነገር ነው። እስቲ የሚሆነው እናያለን። እንግዲህ መንግስት ጣልቃ ገብቶ የህግ አካል ያመጣው ይሁን አያመጣውም የሚለውን ነገር እንመለከታለን። ነገር ግን ሰዎች ተረጋግተው ህይወታቸው ላይ አደጋ የማይጥል ነገር ቢያደርጉ ጥሩ ነው። የሆነ ትልቅ መርዶ ነው የሚሆነው ብዬ ነው የማስበው። ይህን የሚያክል ገንዘብ ሰጥተው ደብዛው ሲጠፋ በጣም ይደነግጣሉ እና ከገንዘብም በላይ ጤና ይበልጣልና ተረጋግታችሁ እስቲ እንግዲህ እግዚአብሔር ያስመልሰላችሁ። እሱም ልቡ ራርቶ ተመልሶ ይመልስላቸው መልካም ነው ብዬ አስባለሁ። መልካም ምኞቴ ነው። ለዛሬ ያለን ፕሮግራማችን ይሄን አበቃን። ኮመንት አስቀምጡልን። ሰላሙ ነው።